እንዴት አመሻችሁ ጋይስ? ኧረ አብርሽዬ ይመችህ ይመችህ። እንዴ ብቻውን ሶፋ ላይ አስተኝተሽ ደፋር ሚስት እያለሁ በሌሊት የሩታ ናፍቆት እያከለፈለፈ ወደ ቤቱ ማለት ነው። ኧረ አብርሽ እንዲሁ እስኪ ነገር ራሱ አስቸኮለህ እንዴ ሩታ አቅፋውን ልጁና ሚስቱ መሀል የሚተኛ ልጅ ብቻውን እናንተ በአንድ አንሶላ ጠቅላላችሁ ሶፋ ላይ አስተኝተሽ ቡዜ ባልሽን አቅፈሽ መኝታ ክፍልሽ ለጥ ወንድምሽን አልጋ ሰጠሽ አስተኛሽ። አብርሽን ደግሞ ሶፋ ላይ እንቅልፍ ያልወሰደው በርዶት ነው። አብርሽ በርዶት ነው። ቢያንስ ደህና ብርድ ልብስ እንኳን ብታለብሱትና ደግ አረጋችሁ። ይሄው ታሟል ስትሉ የነበራችሁ እኔንም ስትሳደቡ ነበር። አንቺ መተታም የመተተኛ ደጋፊ ምናምን ስትሉኝ የነበራችሁ ልጁ ምንም እንዳልሆነ 100% እርግጠኛ ነኝ። ምክንያቱም አብርሽ እሺ መተት ተደረገበትን በል ታመመን እንዴት ነው በሌሊት ከእህቱ ቤት እሱ ቤት ድረስ የሚሄደው? ብቻውን አስቡት። ብቻውን ተነስቶ በር ከፍቶ ቀስ ብሎ ወጥቶ ከዛ ራሱ ቤት ድረስ የሚሄድ የታመመ ሰው እንደዚህ ያደርጋል ስታስቡት? የታመመ ሰው እንደዚህ ያደርጋል ወይ? እና አብርሽ ማለት ነው። አረ ይመች ማርያምን። እኔ ይሄ ድሮ አብርሽ ነው የመጣ ጨዋ ስነ ስርዓት ያለው ሰው ሚስቱን የሚሰማውና ደግሞ በጣም የገረማችኝ አረ ቡዜና ዴብ ግን ጭንቅላታችሁ ግን ምንድነው እነዚህ ሰዎች የተሳሳተ ቡለን ነው ጭንቅላታችሁ የተገጠመላችሁ። የተሳሳተ ቡለን ተገጥማ ምን አሉ መሰላችሁ? ኤፍሬም እዚህ ያደርከው አብርሽ ሳይኖር ምን እየሰራህ ነው? ባለጌዎች ሲያስጠሉ። ምን አይነት አስተሳሰብ ነው ያላችሁ ግን በእግዚአብሔር በስመአብ። እናንተ ቆይ ኤፍሬምን ከሩታ ጋር እየጠረጠራችሁት ነው? በኢየሱስ ስም ይቅር ይበላችሁ መድኃኔዓለም አባቴ። የወንድሙን ሚስት ኧረ አይደረግም ነው። ዘመድ አይደሉም አላቅም። እየጠረጠራችሁ ነው። ሲጀምር ደግሞ እንደዚህ የሚጠረጠረው ቢያንስ እሱ እኮ ሩታና አብርሽ አብረው ይሆኑ እያለ ነው። ለማለያየት ቢሞክር እሺ ትጠረጠራላችሁ ግን እናንተ ምንድነው ጥርጣሬያችሁ? ቆይ አብርሽ ሳይኖር ኤፋ ሩታ ቤት ቢያድር የወንድሙ ሚስት ማለት ነው። በእኛ አሁን የወንድም ሚስት ማለት እንደ እህት እንደ ፋሚሊ አይነካም። የወንድሙን ሚስት የነካ በጣም ኃጢአት ነው በእኛ በኦርቶዶክስ። እኔ በሌላ እምነት አይዶንት ነው ብቻ በእኛ በጣም ነውር ነው። እና ሩታን ከኤፋ ጋር ለመጠርጠር ጨቅ ሞክራችኋል። ሲቀጥል ደግሞ በጣም ያሳቃችሁኝ ቡዜ ቤት የተለቀቀው ቪዲዮ ላይ አብርሽ ጠፋ። ሄርሜላ መጥራት ለምን አስፈለገ? ሄርሜላ ጋር መደወል ለምን አስፈለገ? ሄርሜላ እየጎተቻ መጣሻት። እንዲው እየጎተታችሁ ሩታ ቤት ይዛችኋት ሄዳችሁ ቢሆን ደግሞ የበለጠ በጣም ያናድር ነበረ። ስለዚህ ቡዜ ዴቭ ማለት ነው እባካችሁ ስለፈጠራችሁ ልጁ ይኑርበት ህይወቱ። የሄርሜላ ይበቃዋል። ሄርሜላ ሙጭጭላ መዥገር ሆና ያለቀው ብላለች። ደግሞ እናንተ መዥገር ሆናችሁ ተጣበቃችሁበት እንዴ? ልጁ ህይወቱን አይኖር ነው የምትሉት? ምንድነው የምትፈልጉት እናንተ? እኔ እኮ ፍላጎታችሁ ራሱ ግራ ገባን እኮ። ምንድነው ሰዎች የሚፈልጉት? ቆይ እንዴ ልጁ ጤነኛ እንደሆነ እኮ በዚህ ማረጋገጥ ትችላላችሁ። በሌሊት ተነስቶ ብቻውን ሩታ ቤት ሄደ፣ በር ከፍቶ ወጥቶ ምናምን ሜሴጅ ጽፎለት መልሶ ና ብለውት እንኳን ቢሆን ማለት ነው። ስለዚህ አብርሽ 100% ጤነኛ እንደሆነ እወቁ። ማን እያሽከረከረለት ሄደ? ራሱ እያሽከረከረ መኪናውን ቤቱ ድረስ ሄደ። በቃ ስለዚህ እናንተ ጤነኛ እንደሆነ በዚህ ማረጋገጥ አለባችሁ። አንቺ ቆይ እናንተ ወስዳችሁ ሳይታመም የተሳሳተ መድኃኒት ሰጣችሁ ልታጀዝቡት ነው? ልታሳብዱት ነው? ምን የምር ፍቱ፣ ተውት በቃ በሰላም። እንደውም ልጁ ሪላክስ እንዲያደርግ እንዳይጨናነቅ የቤተሰብ ፕሮግራም አዘጋጅታችሁ በቃ የመረጠውን ህይወት እንዲኖር ተውት። በቃ ሩታ ጋር እንዳይሆን አታድርጉት። በቃ እስከፈለገው ጊዜ ሩታ ጋር ይሁንና ከዛ በኋላ የሆነ ሰዓት ላይ ጠይቁት፣ ለምን እንደዚህ ሆነ? እሱ እኮ ተመችቶኛል ሚስቴና ልጄ ጋር መሆን ነው የምፈልገው አለ። እሱ ለምን አትተውትም እናንተ? ምንድነው የምትፈልጉት? በግድ ሙጭጭጭጭጭ ተለያዩ። በግድ ሩታ ጋር ከሆንክ ታማሃል፣ በግዴታ ሄርሜላ ጋር መሆን አለብህ። ሄርሜላ ጋር ካልሆንክ ደግሞ ጤነኛ አይደለም። ምን ማለት እንደፈለጋችሁ ራሱን ይገባኝ አይመስለኝም። እና እነዚህን ሁለት ሰዎች አስራችሁ ወይ አማኑኤል ወይ ደግሞ የሆነ ሆስፒታል ወይ ጸበል ውሰዷቸው። ቸርች ካለም የሚጸለይላቸው ቸርች ውሰዷቸውና ትንሽ ይዝላሉ። በቃ ከዛ ውጭ እነዚህ ሰዎች የያዛቸው ነገር የሚለቃቸው አይነት አይደለም። እና አትጃጃሉ፣ እሺ አትጃጃሉ። ጤነኛ እንደሆነ በዚህ ማወቅ ትችላላችሁ። ጤነኛ ነው ልጁ። ቡለናችሁ ተፈቷል። ቡለናችሁን አጥብቁ። የሆነ የተዛባ ነገር እያሰባችሁ ስለሆነ ማለት ነው። እና በቃ እኔ እንጃ ምንድን እንደሚያጃጅላችሁ አላውቅምና አብርሽ ደግሞ ተመችታኛል ብሮ ይመችሽ እንዴ። ብቻውን በአንድ በትንሽዬ ሽለጦ ፎጣ ዥንጉርጉር ፎጣ የቄስ ተማሪ ፎጣ የመሰለ ፎጣ ሰጥተው ብቻውን አንድ ሶፋ ላይ ያስተኙት።
ደግ አረገሽ። አብርሽ ብቻውን መተኛት አይወድም እናቴ። ሩታ ጋር ሲጣላ ሄርሜላና አቅፎ የሚያድረው ሄርሜላ ጋር ሲጣላ ሩታና አቅፎ የሚያድረው ብቻውን አድሮ የማያውቅ ሰውዬ፣ ሴት አቅፎ የሚያድር ሰውዬ ብቻውን ሶፋ ላይ ስታስተኙት ሊተኛላችሁ። አንቺ ባልሽን አቅፈሽ ጓዳ ተኝተሽ እሱን ታዲያ አሁን ወንድምሽን ብታስቢለት ብታከብሪው ቡዜ ማለት ነው። እሱን ሶፋ ላይ አስተኝተሽ አንቺ ከባልሽ ጋር አልጋ አተኝም ነበረ። ለእንግዳ ይለቀቃል አልጋ ተለቆ። የታመመ ሰው ነው የተመቸ ቦታ እንዲተኛ አልጋሽ ላይ ታስተኙ ነበር። አንቺ ግን ሶፋ ላይ አስተኝተሽ የራሽን ባል አቅፈሽ መኝታ አቅፈሽ ለጥ። አዎ አብርሽ ታሟል አይነሳም አይሄድም ብለሽ ማለት ነው። ልጁ ግን አልታመመም ጤነኛ ነው። ሶፋ ላይ አስተኛሽው ጎረበጠው፣ እንቅልፍ አልወስደው አለ። ተነስቶ ራሱ ቤት ሄደ። በቃ የሚመቸው ቦታ ሄደ። እዚህ 3 በ4 የሆነች ሩም ውስጥ አስቀምጠሽ ስታጨናንቂው ታዲያ እሱ ስንት ዘና ያለ ቦታ የተመቸ ቦታ የሚኖር ሰው ከሱ 4 በ5 ቤትሽ ውስጥ ሊኖርልሽ አንቺ ማሰብሽ ራሱ ምን ሆነሽ ነው? እና አብረሽ ተመችቶኛል ያረከው ነገር። አረ ጎበዝ፣ አረ ለውጥ ትጠላላችሁና ደግ አረጋችሁ ማለት ነውና ጭንቅላታችሁ በጣም የሚገርም ጭንቅላት እንዳላችሁ ነው የተረዳሁትና ልጁ ጤነኛ እንደሆነ እንዴት መረዳት እንዳቃታችሁ እግዚአብሔር ያውቀው። እየታመመ ሰው እንደዚህ በሌሊት ተነስቶ መኪና አስነስቶ ቤቱ ድረስ አይሄድም። ይመቸው አይመቸው ራሱ ቼክ አያረግም። መተት የተደረገበት ሰው አታ ልብሱን አውልቆ ቆሻሻ ፊቱን እስከሚቀባ ድረስ ምንም ያውቀው ነገር የለም መተት የተደረገበት ሰው። ስለዚህ አብርሽ ምንም አልሆነም፣ በጣም ጤነኛ ነው። በቃ የሚመቸውን ህይወት መርጧል። ሄርሜላን አልፈልግም ማለት በዚህ መንገድ ወደ ሩታ ተመልሷል። ስለዚህ ልጁን አታስጨንቁት፣ ዘና ብሎ ይኖርበት ማለት ነው የምታስቡለት ከሆነ። ካልሆነ ግን ዝም ብላችሁ ለቪዲዮ ከሆነ የምትፈልጉት ተባበሯቸው። ሩታ ተባበሪያቸው፣ ቪዲዮ ይስሩ፣ አንዳንድ ቪዲዮ ይስሩ። አሁን ዴቭ አንድ ቪዲዮ ቀርቶታል፣ ቡዜ ሰርታለች፣ ኤፋ ሰርቷል፣ ዳኒ ሰርቷል። አሁን ሄርሜላና ዴቭ ነው የቀሩት። 2 ቪዲዮ ገና ይቀራል ማለት ነው። አንድ ቀን ነው ሁሉ የሰሩት። አብርሽ ተኛ አደረ ጧት ተነሳ። በጣም የቆየ ቪዲዮ ነው በነገራችን ከትናንት ወዲያ ምናምን የተቀረጸ ቪዲዮ ነው እና ጭንቅላታችሁ እንደማይሰራ በብዙ መንገድ አውቀናል። ሲቀጥል ደግሞ ኤፋን ለምን እዚህ አደርግ አብርሽ ሳይኖር እዚህ ምን ትሰራለህ? እኔ ምን እንዳሰቡ እኔ አላቅም። ኧረ በስመ አብ ሰው እንዴት በዚህ ልክ ጭንቅላቱ ክፍት ይሆናል? የምሬን ነው የምላችሁ። እንዴ እናንተ ከወንድሙ ሚስት ጋር ምን ሊያረግ ነው? እናንተ ምን አስባችሁ እንደዚህ የምታስቡት? በስመ አብ ወልድ መንፈስ ቅዱስ ይቅር ይበላችሁ ኢየሱስ ክርስቶስ አባቴና ብቻ እኔ ያላቅም ምን እንዳሰቡ ማለት ነው። እና ተዋቸው፣ የምር የራሳቸውን ህይወት ይኖሩበት። በቃ አብርሽ የመረጠውን ህይወት ይኖር። ልጁ ደህና ነው፣ ምንም አልሆነም። በቃ ሄርሜላ አትፈልጊበት ቦታ አትልከስከሽ። አሁንም ቢሆን እነሱ ከይህን ቤት ካለቀቁት ቤት እየሄዱ መረበሻቸው አይቀርም። ትናንት ዴቭና ቡዚ ሄዱ፣ ነገ ሄርሜላ ትሄዳለች። በቃ ሄርሜላ ሄዳ ምን አርገሽ ነው በሌሊት ወሰድሽ ምናምን እያለች ደግሞ ሩታ ነው የምትረብሽው። እና ግዴታ ልጆቹ መሄድ አለባቸው ብዬ ነው የማስበው እኔ።